ይሰማል? ድምጼ ጥሩ ነው? አዎ ዳግሻ ይሰማል። ቆንጆ ነው። ሃሌሉያ። ጌታ ይባረክ። ጌታን እጅግ አድርገን እናመሰግናለን። ቀን ገብቼ ነበረ ትላንትና አንድ ሀሳብ አጭር ሀሳብ ተናግሬ ነበረ። ሙሉ ሀሳቡን ባልናገርም ግን የሆነ ሂንት ሰጥቼ ነበረ እና ስለ ሙሴ በትር ነበረ እና ስለ ኤርሚያስ በትር ስናወራ ነበረ። አንደኛውን ምን ታያለህ ብሎት፣ አንደኛው ደግሞ እጅ ላይ ምን አለ ስላላቸው ስለ ሁለት በትሮች ስናይ ነበር። አሁን ወደ ሀሳቤ ከመሄድ በፊት እሱን ትንሽ ልበላችሁ ብዬ ነው። ይሰማል? እሺ። ምን ታያለህ? ምን ይታያል? እንደገና እጁ ላይ ለያዘው ለሙሴ ደግሞ ምን ይዘሃል? ሁለት ነገሮችን ነው። አንደኛ ምን ይታያል? ወደፊት ፊውቸር ስታስብ ነገህን፣ የሚመጣውን ዘመን፣ የሚመጣውን ዓመት ፍጻሜህን ስታስበው ምንድነው የሚታይህ? ኦኬ፣ ለዛስ የሚያበቃ ዛሬ እጅ ላይ ምን አለ? ሁለት ነገሮችን ራሳችንም እንድንጠይቅ ራሳችን ውስጣችን ያለውን ደግሞ እንድንሰማው ማለት ነው። የመጀመሪያው ነገር ነገን ስታስብ፣ ፍጻሜን ስታስብ፣ አገልግሎትን ስታስብ፣ የሚመጣውን ዘመንህን ስታስብ ምን ይታያል? ምንድነው የሚታየህ? የምታየው ነገር አለ ወይ? ሁለተኛ ወደምታየው ነገር ሊያደርስህ የሚችል ዛሬ ላይ እጅ ላይ ምን አለ? ትልቅ ላይሆን ይችላል። ዘር ትልቅ አይደለም። በብዙ 100,000 ኩንታሎች የሚሰበሰቡ የስንዴ ምርቶች ምናልባት ከአንድ ኩንታል የተገኙ ናቸው። በማሳው ላይ የምታዩት አውድማውን የሚሞላው ያ ክምር ስንዴ የተገኘው እፍኝ ከሚያክል ዘር ውስጥ ነው። እግዚአብሔር እጃችሁ ውስጥ ያስቀመጠው ዘር ትልቅ ላይሆን ይችላል፣ ግዙፍ ላይሆን ይችላል። ግን ያቺ ትንሿ ዘር ከመሬቱ ጋር ስትገናኝ በቅሎ አድጎ አፍርቶ ፍሬያማ ሆኖ አውድማ ሆኖ ወደ ጎተራ ይገባል። ያኔ ብዙ ይሆናል። ስለዚህ ያቺ እጃችሁ ላይ ያለችው ሰው መዳፍ የምታክለዋ ትንሽዬዋ ደመና እንዴት ሆኖ ምድርን እንደሚሞላ ያውቃል። ጥቂቱ ነገር እንዴት ሆኖ እንደሚበዛ ያውቃል። እጃችሁ ላይ ያለችው 5 እንጀራ 2 ዓሣ እንዴት አድርጎ ብዙዎች እንደሚያጠግብ ያውቃል። እንዴት አድርጎ ለብዙዎች በረከት እንደሚያደርገው ያውቃል። ግን ይዛችሁ ተገኙ። እጃችሁ ላይ የሆነ በትር ይዛችሁ ተገኙ። የሆነ ዘር ይዛችሁ ተገኙ። እንደው ምንም ማድረግ እንኳን ባትችሉ አልቅሳችሁ ልትዘሩት የምትችሉት ዘር እጃችሁ ላይ ይኖር። በለቅሶ ዘርን ዘርተን ነበር አይደል የሚለው። በለቅሶ የምትዘሩት ዘር እጃችሁ ላይ ይኖር። እንደው ምንም የለንም አይደል፣ እኔ ምንም የለኝም እንደው የነጣው ያጣው ምናምን ምንል እንኳን ብንኖር እግዚአብሔር ፊት ቀርበን አልቅሰን ዘርተን የምንዘራው ዘር አለ እጃችን ላይ፣ የጸሎት ዘር አለ። ስለዚህ እግዚአብሔር ወደ ሙሴ ሲመጣ ትልቅ የሆነ በቃ ዓለምን የሚገለባብጥ ነገር አይደለም የፈለገው። በጎች የነዳበት የነበረውን በትር ነው የፈለገው። ያንን ተአምር ህዝቡን ለመመገብ ከሰማይ መና ማዝነብ ድርጭት ማምጣት አልተጠበቀበትም። አንድ ብላቴና ይዞት የወጣው እጁ ላይ የነበረ 5 እንጀራ 2 ዓሣ ነው ያስፈልገው። ጥቂቱን ነገር አብዝቶ ብዙዎች ጠግበው እንዲተርፍ ያደረገው። ስለዚህ ዛሬ ራሳችንን ስንጠይቅ እጅ ላይ ምን አለ? ምንድን ነው ያለው እጅ ላይ? እጅ ላይ ምን አለ? ቀን አንድ ምሳሌ ስናገር ነበር። አንድ በጣም አሁን ስሙ ብነግራችሁ የምታውቁት ትልቅ አገልጋይ
በብዙ ችግር ውስጥ አልፍ ነበር አለ። ብዙ የኢኮኖሚ ጫና በህይወቴ ላይ ነበረ አለ እና ስጸልይ አንድ ቀን ይሄ ቃል ወደ ላይ መጣ አለ። ምን የሚለው እጅ ላይ ምን አለ የሚል ሳይ ምንም አንድ ክፍል ቤት ታጣፊ አልጋ የሆኑ ሁኔታዎች ብቻ ናቸው ያሉት። ቤቴ ውስጥ ምንም የለም። ኧረ ጌታዊ ምንም የለም። ጸልያለሁ አለ። በቃ አነባለሁ፣ እንጽፋለሁ፣ እንትን እላለሁ። አሁንም ጌታዊ ባርከኝ፣ ህይወቴን ለውጥ፣ አገልግሎቴን ለውጥ እያልኩ ስጸልይ ይመጣል ያ ድምፅ እጅ ላይ ምን አለ የሚል። መባረከ እጅ ላይ ባለው ነው። እጅ ላይ ምንድን ነው ያለው ይለኛል። ሳይ ቤት ውስጥ ባዶ ነው። ምን አለ? አንድ ቀን በጸሎት ውስጥ ሁኜ ጸልዬ ጨርሼ ቀና ብዬ ሳይ የተደረደሩ አጀንዳዎች ያኔ በበረታው ቀን የጻፍኳቸው ተደርድረው የተቀመጡ አጀንዳዎች አየኋል። አይኔ ተከፈታል። ልክ እንደ አጋር አይኔ ተከፈተ። አየኋቸው። እነዛ መጽሐፍቶች ወጡ። አሁን በኋለበት የማያድር ዓለምን እየዞረ የሚያገለግል ትልቅ አገልጋይ ነው። ከኛ ጋር ግን ያስተዋወቀው እነዛ መጽሐፍቶች ናቸው። እግዚአብሔር እጁ ላይ አስቀምጦት የነበረ እግዚአብሔር መልእክት አድርጎ እሱ ውስጥ አስቀምጦት የነበረ ግን በቀለም በእስክርቢቶ በደብተር በአጀንዳ ተጽፈው ተቀምጠው ተደርድረው አርጅተው ሻክተው ተቀምጠው የነበሩት ነገሮች ወጥተው ለምድር በረከት ሆነ። እግዚአብሔር ወደ ህይወታችሁ ሲመጣ ሊባርካችሁ ሲመጣ ምናልባት እጃችሁ ላይ ተራ ብላችሁ የናቃችሁት ነገር ሊሆን ይችላል። ይሄ ስለምንም አይጠቅምም ብላችሁትም የተዋችሁት ሊሆን ይችላል። አይናችሁ ተከፍቶ ስታዩት ግን ከዛ ውስጥ እግዚአብሔር መድኃኒትን ያወጣል። በትር ከሚመስለው ነገር ውስጥ ምርኩዝነትን ያወጣል። ለነጋችሁ የሚጠቅምን ነገር ያወጣል። አንደኛው ምን ታያለህ? እጅ ላይ ምን አለ? አሁን እጃችሁ ላይ ያለ ጥቂት ነገር ነው። ሁለተኛው ግን እጃችሁ ላይ የሌለ ግን የምታዩት ነገር። ሁለቱን አያይዛችሁ ይሉ። አንደኛው እጃችሁ ላይ አለ። እጃችሁ ላይ ያለ በትር አለ። እጃችሁ ላይ እግዚአብሔር ያስቀመጠው አቅም አለ። እጃችሁ ላይ የተቀመጠ ታለንት አለ። እጃችሁ ላይ የተቀመጠ ጸጋ አለ። እጃችሁ ላይ የተቀመጠ ብቻ የሆነ ነገር እግዚአብሔር በእናንተ እጅ ላይ አስቀምጦት ያለ ነገር አለ። አካውንታችሁ ውስጥ ያለች ትንሽ ዘር አለች፣ ወይ ስራ ቦታችሁ ላይ ያለ የሆነ ነገር አለ፣ ወይ ብቻ በሆነ መንገድ እግዚአብሔር እናንተ እጅ ላይ ያስቀምጣት በትር አለች። ትንሽ የምትመስል አንዳንዶቻችሁ ጉሮሮ ላይ ድምፅ አለ። አንዳንዶቻችሁ ውስጥ ጸጋ አለ። አንዳንዶቻችሁ ውስጥ ትምህርት አለ። አንዳንዶቻችሁ ውስጥ ንግድ አለ። አንዳንዶቻችሁ ብቻ በእንዲህም በእንዲያም እግዚአብሔር በእናንተ ውስጥ ያስቀመጠው አንዳች ነገር አለ። ሁለተኛው ግን አልተቀመጠም፣ ግን የምታዩት ነው። ፊውቸር ነው። ወደፊት ስታዩ እግዚአብሔር በእናንተ ነገር ሊሰራ ያሰበው የሚያሳያችሁ የለውዝ በትር። ሃሌሉያ። አሁን የለም እጃችሁ ላይ። አሁን እጃችሁ ላይ በትሩ የለም። በትሩን ግን ወደፊት አይታችሁታል። የሚመጣው ዘመናችሁ ላይ አይታችሁታል። የለውዝ በትር አይታችኋል። እግዚአብሔር በእናንተ ነገር የሚፈጽመው፣ እግዚአብሔር በእናንተ ፍጻሜ የሚፈጽመው በትር አለ። ስለዚህ ዛሬ የምንከታተል ሰዎች ርዕስ ብለን መጻፍ ካለብን ርዕስ ብለን የምንጽፈው ምን ብለን ነው? ሁለቱ በትሮች። ጻፉልኝ እስኪ። ሁለቱ በትሮች በሉና ጻፉልኝ። ሁለቱ በትሮች። ብትወድ በኃይለኛው ንፋስ። ሪከርድ እናድርገው እስኪ ከጠቀመ ለአንድ ሰው ከጠቀመ
ሁለቱ በትሮች፣ እናንተ እጅ ላይ ያሉ ሁለት በትሮች፣ አንዱ የሚታይ አንዱ የሚመጣ ገና ያልታየ፣ አንዱ የተገለጠ አንዱ ያልተገለጠ፣ አንዱ ጥቂት አንደኛው ከሩቅ የሚታይ፣ አንዱ ዋጋ የሌለው የመሰለ ምልህ አሁን ማን አስቦ ያውቃል ያ በግ የመለሰበት በትር ባህር ይከፍላል ብሎ ሙሴ በምን ሊያስበው ይችላል? ይሄ በትር እኮ የተአምራት በትር ነው፣ ይሄ በትር እኮ ነገ የሚሰራው ብሎ አያውቅም። በቃ የሚያውቀው የሆነ በጎችን የሚመልስበት የሆነ የሚሻገርበት ነገር ቢሉ የሚመረኮዝበት የሆነ ጠላት ቢመጣበት የሚመክትበት፣ ከዛ ያለፈ ትርጉም አልነበረውም። እጁ ላይ ያለ ትርጉም ያገኘው እግዚአብሔር ወደ ሙሴ ሲመጣ ነው። ሃሌሉያ! የእናንተ እጃችሁ ላይ ያለው ጥቂቱ ነገር በህይወታችሁ ውስጥ ለሌሎች መትረፍ የሚችለው በያዛችሁ ጥቂቱ ነገር ላይ እግዚአብሔር ሲያገኛችሁ። ሙሴ ያለው እጅ ላይ ያለው ምንድን ነው አለው። ምንድን ነው እጅ ላይ ያለው? ምን ይዛል? እጅ ላይ ምንድን ነው ያዝከው? ኧረ ኖርማል ነው፣ በትር ነው። ኖርማል በትር ነው፣ በግ የምመልስበት በትር ነው። እሱን እጠቀምበታለሁ። በትርሽን እግዚአብሔር ይጠቀምበታል። በትርህን እግዚአብሔር ይጠቀምበታል። ምን እንደሚል ታውቃላችሁ? ሙሴም ከእግዚአብሔር ፊት ሲወጣ ይላል የእግዚአብሔርን በትር ይዞ ወደ ፈርዖን ሄደ ነው የሚለው። አስባችሁታል? ያ በትር የሙሴ በትር ነበረ። እስከ መቼ ድረስ? እግዚአብሔር ሙሴን እስከሚያገኘው ድረስ። አንዳንድ ጉዳዮች የኛ ሆነው የሚቆዩት እግዚአብሔር እስኪያገኘን። እግዚአብሔር ሲያገኘን የኛ መሆናቸውን ያበቁና የእግዚአብሔር ይሆናሉ። ሃሌሉያ! ሳሙኤል የሐና የሆነው ለአንድ ዓመት፣ የእግዚአብሔር የሆነው ግን ለዘላለም። አንዳንድ ነገሮቻችሁ ለጥቂት ነው የእናንተ የሚሆኑት፣ ከዛ በኋላ ግን እግዚአብሔር ነው የሚሆኑት። እጃችሁ ላይ ያለው ነገር፣ እጃችሁ ላይ የከረመው ነገር የእናንተ የሚሆነው ለጥቂት ነው። ጡት እስኪተው ነው፣ በእግሩ መሄድ እስኪጀምር፣ መራመድ እስኪጀምር፣ እስኪያድግ ነው። ከዛስ ለዘላለም በፊቱ ይታይ ዘንድ ለእግዚአብሔር ፊት አመጣዋለሁ አለች። በዛ ለዘላለም በእግዚአብሔር ፊት ይኖራል አለች። ምላጭም በራሱ ላይ አያርፍበትም አለች። ሃሌሉያ! የእግዚአብሔር በትር ተባለ። የበትሯ ስም ተቀየረ። አሁን የሙሴ በትር አይደለችም፣ አሁን የእግዚአብሔር በትር ነች። አሁን ባህር መክፈል ትችላለች። ትላንትና በግ ነው የነዳበት፣ ትላንትና ወንዝ ነው የተሻገረበት፣ ትላንትና የሆኑ ነገሮች ነው ያደረገበት። አሁን ግን ይሄ በትር የእግዚአብሔር በትር ሆኗልና የጠንቋዮችንና የአስማተኞችን በትር መዋጥ ይችላል። ይሄ በትር ባህሩን ወደ ደም መቀየር ይችላል። ይሄ በትር ልዩ ልዩ መቅሰፍቶችን ማምጣት ይችላል። ለምን ካላችሁኝ ሙሴም የእግዚአብሔርን በትር ይዞ ወጣ ነው የሚለው። እግዚአብሔር ከሰማይ በትር አላወረደለትም። እጁ ላይ የነበረውን በትር ነው የባረከለት። አንዳንድ ተአምራቶች ከላይ የሚመጡ ሳይሆን እጃችን ላይ ያለውን ነገር እግዚአብሔር ሲጠቀምበት የሚሆን ነገር። እዚህ ግባ የማትሉት ነገራችሁን እግዚአብሔር ሞገስ ይሰጠዋል። ሃሌሉያ! እግዚአብሔር ሞገስ ሲሰጥ በእስራኤላውያን አይተናል። ከግብፅ በሚወጡበት ጊዜ ወርቅ ጠይቀው ወርቅ ተሰጣቸው። ትላንት እኮ ገለባ ጠይቀው ተገርፈዋል። ጭድ ጠይቀው እኮ ተገርፈዋል። በትላንትና ህይወታቸው ላይ እንኳን ወርቅ ሊሰጣቸው፣ እንኳን የከበረ ነገር ሊሰጣቸው፣ የጭዱን ቁጥር ካጎደላችሁ ተብለው ተገርፈውበታል፣ ዋጋ ከፍለውበታል። እግዚአብሔር እንደዚህ አለ፣ ሞገሴን በህዝቤ ላይ አፈሳለሁ አለ። ሃሌሉያ! በእናንተ እጃችሁ ላይ ባሉ በጥቂቱ ነገር የእግዚአብሔር ሞገስ ይፈስበታል።
በትራችሁ ላይ የእግዚአብሔር ሞገስ ይፈስበታል። ስሙ ይባረክ። ሞገስ አገኘው። ስራችሁ ላይ የእግዚአብሔር ሞገስ ይፈስበታል። ጥበባችሁ ላይ የእግዚአብሔር ሞገስ ይፈስበታል። አገልግሎታችሁ ላይ የእግዚአብሔር ሞገስ ይፈስበታል። ትላንትም እኮ ስታደርጉት ነበረ። ትላንትም እኮ ስትሰሩ ነበረ። ትላንትም እኮ ስታደርጉ ነበረ። ትላንትም እኮ አንዳች ነገር ሲሆን ነበር። አሁን ግን በሞገስ ብልጫ። ትዝ ይላቸዋል ኢዩ ከተቀባ በኋላ ወደ ኤልዛቤል በሚሄድበት ጊዜ ዘምሬ ሆይ ሰላም ነውን ብላ መልእክተኛ ላከችበት። አንቺና እናትና የእናት ቤት ግልሙትና እያለ ምን ሰላም አለ ምናምን አለ። ከዛ አንደኛው ሲናገር እንደዚህ አለ፣ አካሄዱ የሳፋጥ ልጅ እዩን ይመስላል አለ፣ ግን በቁጣ ነው እየጋለበ ያለው አለ። ትላንትም እኮ ሲጋልብ ይታወቃል። እዩ እንደሆነ የሚታወቅበት የሆነ መታወቂያ አለው። አሁን እየገሰገሰበት ያለው ላይ ግን እግዚአብሔር ሞገስ ጨምሮበታል። የእግዚአብሔርን በቀል ተሸክሟል። ትላንትና በሚያደርገው በሚችለው ነገር ነው። እጁ ላይ ባለው ነገር ነው የመጣው። እጁ ላይ ፈረስ አለ፣ እጁ ላይ ጉልበት አለ፣ እጁ ላይ አቅም አለ። እሱ ላይ እግዚአብሔር ተጨመረበት። ትላንት ሲጋልብ ያውቁታል። እዩን አካሄዱ እዩን ነው የሚመስለዋል፣ ግን ቁጣ ተጨምሮበታል፣ ግን በቀል ተጨምሮበታል፣ ግን የእግዚአብሔር አጀንዳ ተጨምሮበታል። በሚችለው ነገር ላይ እግዚአብሔር በቀልን በላዩ ላይ ጨመረበት። ሃሌሉያ! የእግዚአብሔር ሞገስ በትራችሁን ሲያገኛት በትራችሁ የእናንተ መሆን ታቆምና የእግዚአብሔር ትሆናለች። ስለዚህ ስለ ሁለት በትሮች እያየን ነው። ሁለተኛው በትር ለኤርሚያስ እግዚአብሔር መጥቶ የጠየቀው ነው። ምን ታያለህ? እስኪ ስለ ነገ አይንህን ጨፍንና አንዳንዱ ነገር አይን ገልጥ አይታይም። እጅ ላይ ያለውን በትር አይን ገልጠ ነው የምታየው። እንደ ሰውየው አጀንዳ አይንን ከፍተ ነው የምታየው። ምንድነው እጅ ላይ ያለው ነገር? ቆም ብለህ ነው የምታስበው። ምንድነው እግዚአብሔር እኔ ውስጥ ያስቀመጠው ነገር? ምንድነው በእኔ እግዚአብሔር ሊሰራ የወደደው ነገር? በእኔ ነገር ላይ የሚበዛው አሁን ግን ያለው ጥቂቱ ነገር ምንድን ነው? በነገ ህይወቴ በስቶ ለብዙዎች በረከት የሚሆን አሁን ግን በእጄ ላይ ያለ ትንሽ ነገር ምንድን ነው? በነገ ዘመኔ ላይ በስቶ ለብዙዎች በረከት ሆኖ ህዝቡን ከባርነት ቀንበር ነፃ አውጥቶ እግዚአብሔር ወደ ተናገረለት ስፍራ የሚያደርስ አሁን ግን እጄ ላይ ያለ ጥቂት ነገር ምንድን ነው? እጄ ላይ ያለች በትር ምንድን ነች? እግዚአብሔር በእኔ እጅ ውስጥ ያስቀመጣት በትር ምንድን ነች? እግዚአብሔር በእኔ ውስጥ ያስቀመጠው ጸጋ ምንድን ነው? ስለዚህ ሁለቱ በትሮች የምታዩት አንደኛውን አይናችሁን ገልጣችሁ ነው የምታዩት፣ አንደኛውን አይናችሁን ጨፍናችሁ ነው የምታዩት። እግዚአብሔር በእናንተ ህይወት ውስጥ ያስቀመጣቸው ሁለት በትሮች አሉ። አንደኛውን አይናችንን ገልጠን እናያለን። ቤታችንን፣ ጓዳችንን፣ ህይወታችንን፣ ኑሯችንን በየቱ ጋር እንዳለ እናያለን፣ እንፈትሻለን። ምንድነው እጄ ላይ ያለው ነገር ብለን እንፈትሻለን። በአካል ውስጥ እኔ ውስጥ የተቀመጠው ጸጋ ምንድን ነው? በምንድን እንድቆምነት ነው እግዚአብሔር የሚፈልገው? ከዚህ ቀደም ብያቸዋለሁ። እግዚአብሔር ባልሰጣችሁ ነገር አይሸልማችሁ ወይም አይጠይቃችሁ። እግዚአብሔር ሽልማትም መጠየቅም ይዞ ሲመጣ የሰጠውን መክሊት ምን አረከው ብሎ ነው የሚጠይቀው። ያልሰጠህን ነገር አይጠይቅም። ወይም ደግሞ ሁለት መክሊት ሰጥቶ አምስት አይጠብቅብህም። የሰጠህን መክሊት ያክል ነው የሚጠብቅብህ። ብዙ የተሰጠው ነው ብዙ የሚጠበቅበት። ስለዚህ አይንህን ከፍተህ የምታየው እግዚአብሔር በውስጥ አስቀምጦት ግን ያልተጠቀምክበት መክሊት ካለ፣ የቀበርከው መክሊት ካለ፣ አይ ብለህ ችላ ብለህ የዘጋህበት በር ካለ፣ የቆለፍክበት ነገር ካለ 21 ቀን ግድ የለም ይደርሳል ብለህ በዘሩባቤል ዘመን እንደነበሩ ሰዎች የእግዚአብሔር ቤት የሚሰራበት ጊዜ አሁን አይደለም ገና ነው ብለው የራሳቸውን ቤት መስራት ጀመሩ። በተሸለሙ ቤቶቻቸው መኖር ጀመሩ። ሲጠየቁ ግን ምላሽ አላቸው። አይ ገና ጊዜ ያለው፣ ለሁሉ ጊዜ ያለው፣ እግዚአብሔር በራሱ ጊዜ ውብ ያደርጋል ምናምን የሚሉት ጥቅሶች አሏቸው። ግን ጊዜው ያ ሰዓት ነበረ።
ቤቱ የሚሰራበት ሰዓት ያን ሰዓት ነበር፣ ያን ጊዜ ነበር። ስለዚህ አይኖቻችንን ከፍተን ስናይ እግዚአብሔር በውስጣችን ያስቀመጣቸውን ነገሮች እናያለን። ምንድን ነው በእኔ ውስጥ እግዚአብሔር ያስቀመጠው ነገር? ሁለት በትሮቻችንን ስለያቸው፣ ሁለት በትሮቻችንን ስናቃቸው፣ አንደኛው በነገ ህይወታችን ውስጥ ተገልጦ አሁን አይተነው ነገ የምንኖረው ነው። ሁለተኛው ግን ዛሬ ይዘነው ለነገ ህይወታችን የሚያኖረን። ዛሬ ይዘነው ያለ በትር፣ ዛሬ እጃችን ላይ ይዘነው ያለ በትር፣ ዛሬ እጃችን ላይ የያዝናት 5 እንጀራ 2 ዓሣ፣ ዛሬ እጃችን ላይ የያዝናት ጥቂት ነገር፣ ዛሬ እግዚአብሔር በውስጣችን ያስቀመጠው ጸጋ፣ ዛሬ እግዚአብሔር በውስጣችን ያስቀመጠው ታለንት፣ ዛሬ እግዚአብሔር በውስጣችን ያስቀመጠው ዝማሬ፣ ዛሬ እግዚአብሔር በውስጣችን ያስቀመጠው ስብከት ሊሆን ይችላል፣ ትንቢት ሊሆን ይችላል፣ ጥቂት ነገር እርሾ፣ ነገ ግን በዝቶ ለብዙዎች በረከትም ይሆን። ዛሬ አልችልም የምንልበት ጉዳይ ሁለቱም፣ በነገራችን ላይ ሁለቱም በትሮች የያዙ ሰዎች ሁለቱም አልችልም ብለዋል። ሙሴም አልችልም ብለዋል፣ ኤርሚያስም አልችልም ብለዋል። ዛሬ እጁ ላይ ያለው ሰውም አልችልም ብለዋል። በነገ ህይወቱ ላይ እግዚአብሔር እሰራብሃለሁ የሚባለውም ሰውዬ አልችልም ብለዋል። ሁለቱም እጃቸው ላይ የነበረውን በትር አልችልም ብለዋል፣ አልችልም ብለዋል። የሚችለው እግዚአብሔር ተገለጠ። ሃሌሉያ! የሚችለው እግዚአብሔር ተገለጠ። ስሙ ይባረክ። አሜን። ሃሌሉያ! የሚችል እግዚአብሔር ተገለጠ። የሚረዳ እግዚአብሔር ተገለጠ። በሁለቱ በትሮቻችሁ ላይ የሚገለጥ የእግዚአብሔር እጅ አለ። በየትኛውና በየትኛው፣ በሚታየውና በማይታየው፣ በየትኛውና በየትኛው፣ ዛሬ ባለውና ነገ በሚመጣው፣ ዛሬ እጃችሁ ላይ ባለው ጸጋ፣ ዛሬ እጃችሁ ላይ ባለው በትር፣ ዛሬ እግዚአብሔር እጃችሁ ላይ በያዛችሁት ነገር፣ በእጅ ላይ ምን አለ በሚላችሁ ነገር እና እንደ ኤርሚያስ ደግሞ ምን ታያለ በሚላችሁ ነገር ላይ ምን ይታያል? በመንፈስ ስትሆን ምን ይታያል? አይንን ስትጨፍን ምን ይታያል? አንዳንድ ጉዳዮች እላችኋለሁ፣ አጥርታችሁ ማየት ከፈለጋችሁ አይናችሁን ጨፍናችሁ ይዋችሁ። አይናችሁን ከፍታችሁ አልታይ ካላችሁ አይናችሁን ጨፍናችሁ ቼክ አድርጉት። በመንፈስ ሆናችሁ ቼክ አድርጉት። አንዳንዱን ነገር ገልጠህ ያላየውን ነገር ጨፍነህ ታየዋለህ። ይሄኛው አይን እዚህ ከዚህ ግድግዳ ማዶ ምን እየተሰራ እንዳለ አያይም። የተገደበ ነው። ይሄ ፍጥረታዊ አይን ሩቅ ያለውን አያይም፣ ይደበዝዝበታል። ከሆነ ቦታ በላይ ማየት አይችልም። ከሆነ ጥግ በላይ ማየት አይችልም። የሆነ ግርዶሽ ይጋርደዋል። የውስጠኛው አይናችሁ ግን የሚመጣውን ዘመን ሳይቀር ያያል። ሃሌሉያ! ያልኖራችሁባቸውን ቀኖቻችሁን ያያል። የሚመጣውን ዘመናችሁን ያያል። የጎልማሳነት እድሜያችሁን ያያል። አንድ ምሳሌ ልስጣችሁ። ጴጥሮስ እስር ቤት ውስጥ ተኝቶ ነበር። ጓደኛው አብሮ አደጉ ያዕቆብ ሄሮድስ በሰይፍ ገሎታል። እሱ ደግሞ እጣው መገደል ሊሆን አንድ ቀን የቀረው። በማግስቱ የአይሁድ በዓል ስለነበረ ጴጥሮስን ደግሞ አውጥቶ ሊገለው ከብዙ ጠባቂዎች ጋር በውስጠኛው ወህኒ ያሳስሩት ነበር። ምን እንደሚል ታውቃላችሁ? ጴጥሮስ ግን ተኝቶ ነበር ይላል። ምን አስተኛው? ሪሊ እንኳን ነገ ትሞታለህ ተብለ ነገ የፍርድ ቤት ቀጠሮ ካለ ተኛለህ? ያስተኛል? ምንድነው ጴጥሮስን ያስተኛው ጉዳይ? ለጴጥሮስ እንቅልፍ ምክንያት የሆነው ነገር ምንድን ነው? እንዴት ተኛ ጴጥሮስ? እንዴት ወሰደው? በሰንሰለት ታስሮ አጠገቡ እሱ እንዳያመልጥ ሰዎች አብረው ታስረው በሩ በጥንቃቄ ተዘግቶበት ያስተኛው ነገር ምንድን ነው? እንቅልፍ እንዲወስደው ምክንያት የሆነበት ነገር ምንድን ነው ካልን ሚስጥሩ የምናገኘው ዮሐንስ ወንጌል ምዕራፍ 21 ላይ ነው።
ጌታ ኢየሱስ እንዴት እንደሚሞት ለጴጥሮስ ነግሮታል። ባረጀህ ጊዜ በሸመገልክ ጊዜ ወገብህን ሌሎች ያስታጥቁሃል። አንድ ምልክት ሰጥቶታል። የምትሞተው አርጅተህ ቀበቶ መታጠቅ ሲያቅትህ ነው ብሎታል። ሸምግለህ ነው የምትሞተው። የምትሞትበት አሟሟት ደግሞ እንዲህ ነው ብሎ እንዴት እንደሚሞት ነገረው ይላል። ስለዚህ እርግጠኛ ነው ጴጥሮስ የሄሮድስ ሰይፍ እንደማይገለው። ከሄሮድስ በላይ የሚያምነው ጌታ አለ። ሃሌሉያ አለ። መልአክ መጥቶ እኮ በመልአክኛ ጎኑን መጥቶ እኮ ነው ያነቀው። በሰውኛ አይደለም የቀሰቀሰው። የመልአክ እግር ምን ያክል እንደሚሆን አላውቅም፣ ግን ጎኑን መታው ይላል። የሆነ ዱዓ አድርጎ ነው የቀሰቀሰው። መጥቶ ነው ያነቀው። መልአክ መጥቶ ቤቱን በሙሉ በብርሃን ሲሞላው ጴጥሮስ የለም። ጴጥሮስ የለም። ልም ያለ እንቅልፍ ውስጥ ነው። ዲፕ እንቅልፍ ውስጥ ገብቷል። ከእግዚአብሔር ዘንድ ከባድ እንቅልፍ ወደቀባቸው እንደተባለ ከባድ እንቅልፍ ወድቆበታል። ለምን ካልከኝ የሰማው ድምፅ፣ ፍጻሜውን የነገረው ድምፅ፣ ነገውን የታየለት በትር። ሃሌሉያ! የፍጻሜውን በትር አይቶታል። የነገውን በትር አይቶታል። ዛሬ የሄሮድስ ሰይፍ ቢመጣም ወዳጁን ቢገልበትም አብሮ አደጉን ቢገልበትም አብሮ የሚያገለግለውን ሰው ቢገልበትም እሱ እንደማይነካው ቀድሞ ተነግሮታል። ያውቃል። ራስህ ታጥቀህ የምትወጣበት መልአኩ መጥቶ ምንድን ነው ያለው? ተነስ አለው። ጫማህን አግባ አለው። ታጠቅ አለው። ኢየሱስ የነገረው ምን ብሎ ነው? ሌሎች ያስታጥቁሃል። ስለዚህ አሁን ጴጥሮስ ራሱ ነው የሚታጠቀው። ራሱ በሚታጠቅበት ጊዜ እንደማይሞት ያውቃል። የሚያስታጥቁ ሌሎች ናቸው። እጅን ትዘረጋለህ፣ ሌሎች ያስታጥቁሃል። የምትሞተው ያኔ ነው። ምልክት ሰጥቶታል ጌታ። ለነገው ምልክት ሰጥቶታል። ለፍጻሜው ምልክት ሰጥቶታል። መጽሐፍ እንደሚናገር ለፍጻሜሽ ተስፋ አለ እንደሚል የነገ የጴጥሮስ በትር ተገለጠ ነው። ሃሌሉያ! ሁለቱ በትሮች፣ አንደኛው የሚታይ አንደኛው የማይታይ፣ አንደኛው ዛሬ እጃችሁ ላይ ያለ፣ አንደኛው ነገ ህይወታችሁ ውስጥ የሚገለጥ ማለት ማታሳዩት። አሁን ገልጣችሁ ይሁንና በትሬ ብላችሁ ማታሳዩት፣ ይሁንና እግዚአብሔር ያደረገልኝ ነገር ብላችሁ ማታሳዩት፣ ይሁንና በእኔ ህይወት እግዚአብሔር የሚሰራው ብላችሁ ገልጣችሁ ማታሳዩት። መጥቶ እንደውም ሰዎች ቢያዩ የታለ አምላክ የሚሏችሁ፣ እግዚአብሔር ምን አድርገልህ የሚሏችሁ፣ ጌታ ምን ሰጠህ የሚላችሁ። የሚታይ ነገር አይደለም። ሁለተኛው በትር የሚታይ አይደለም። በነጋችሁ ላይ ያለ ነው። በትንቢታችሁ ውስጥ ያለ ነው። በተስፋ ቃላችሁ ውስጥ ያለ ነው። እግዚአብሔር በነገራችሁ ነገር ውስጥ ያለ ነው። ይሄ የለመለመው የለውዝ በትራችሁ ዛሬ አይታይም። እንኳን ሌላ ሰው እናንተ እንኳን ዛሬ እንደው በመንፈስ አይታችሁት እንጂ ይሆናል ብላችሁ ላታምኑት ትችላላችሁ። ኤርሚያስ እንደዚህ ነው፣ እኔ ብላቴና ነኝና አልችልም። ያ በትር በነገስታት ፊት የሚያቆም በትር ነው። ያየው በትር የሚነቅል፣ የሚተክል፣ የሚያፈርስ፣ የሚገነባ በትር ነው። ራሱን ደግሞ ሲያዩ ብላቴና ነው። ራሱን ደግሞ ሲያዩ ምንም እዚህ ግባ የሚባል አይደለም። ያየው ነገር ግን ግዙፍ ነው። ያየው ነገር ግን እግዚአብሔር ያየውን ነው ያየው። ስሙ ይባረክ። ሃሌሉያ። ስለዚህ በትሮቻችንን እግዚአብሔር ሲያገኛቸው እጃችን ላይ ያለውን ነገር እግዚአብሔር ሲባርከው ሲቆርሰው ለትውልድ ያደርገዋል። የኛ የነበረው የእግዚአብሔር ይሆናል። ሳሙኤል የሐና የነበረው ለጥቂት ነው። ጡት በተወ ጊዜ ወስጄ በእግዚአብሔር ፊት ሰጠዋለሁ። ያን ጊዜ አለች በእግዚአብሔር ለዘላለም የተሰጠ ይሆናል። አሁን የኔ ነው። አሁን አጠባዋለሁ፣ አሁን እንከባከበዋለሁ፣ አሁን እጅ ላይ ሰጥቶኛል፣ አሁን ኃላፊነት አለ። ኦኬ። ወደ ሙሴ ደግሞ መልሳችሁ ካያችሁት ሙሴ ለእናቱ የተሰጠው ለ3 ወር ነው። በቃ እናቱ የምትጠብቀው 3 ወር ብቻ ነው።
ከዛ በኋላ ዘመኑን በሙሉ የሚሸከመው እግዚአብሔር። አንዳንድ ነገር እኛ ጋር የሚቆየው ለጥቂት ነው። ሃሌሉያ። ወደሚያድግበት ስፍራ ላከችው። አሳዳጊ ሊሆንለት ወደሚችለው ወደ አምላክ ወደ እግዚአብሔር ጣለችው። ስለዚህ አንዳንድ ጉዳዮች ከእናንተ ጋር የሚቆዩት ለጥቂት ነው፣ ለጥቂት። ከዛስ የእግዚአብሔር ሆኖ ግን ለዘላለም ይኖራሉ። በትራችሁ የእናንተ የምትሆነው እግዚአብሔር እስኪያገኛችሁ፣ በተለየ መንገድ እግዚአብሔር ወደ ቤታችሁ እስኪመጣ፣ በተለየ መገለጥ እግዚአብሔር ወደ ቤታችሁ እስኪመጣ ድረስ። ሲመጣ እመኑኝ ተራ የነበረው ነገራችሁ ውድ ይሆናል። አንዳንዴ አሁን ምድራችን ላይ በጣም ትልቅ ስም ያላቸው በሆነ መንገድ ተገልጠው የምናያቸው ምናልባት እኮ 20 ዓመት አገልግለው 25 ዓመት አገልግለው እኮ ጥቂት ሰው ነው የሚያውቃቸው። ምንም እኮ አሁን መድረክ ላይ ሲመጡ እንደው አጉድለው ካልሆነ በቀር የጨመሩት ነገር የለም። ያኔ በቃ በነበራቸው ጥቂት ነገር እጃቸው ላይ የነበረችው እንትን በስቶ ነው አገር ምድር ምናምን ያወቃቸው። አሁን 20 ዓመት አገልግያለሁ 25 ዓመት አገልግያለሁ ሲሉ ሰምታችኋል። አሁን ፕሮፋይል የምናደርጋቸው በየእንትኖቻችን ውስጥ ማናጣቸው ስብከታቸው ተቆራርጦ መልእክት የምናደርጋቸው ስንት ዘመን እኮ ሰብከዋል፣ ስንት ዘመን እኮ ኖረዋል፣ ስንት ዘመን እኮ ሲያገለግሉ ነበር። አንዳቸውም የሚያውቃቸው የለም። ምናልባት የሚሄዱበት ቦታ ያገለገሉበት ቦታ ምናምን ነው። ግን ምን ማለት መሰላቸው? ሰለሞን እግዚአብሔር ጥበብ ሰጠው አይደል? ጥበቡ እሱ ጋር ነው የነበረው። ግን 2 ጋለሞቶችን ሲያገለግል ዝናው እስከ ምድር ዳር ወጣ ይላል። ያገለግለው እኮ 2 ሴቶችን ነው። አያችሁ፣ እግዚአብሔር በትሩን አደመቀለት። እግዚአብሔር በውስጡ ያስቀመጠለት ጥበብ ወጣ፣ ተገለጠ፣ ለምድር ተረፈ። ያኔ የኛዋ የምትባለዋም ንግስት ሳባ ሳይቀር አወቀች፣ ሰማች ስለሱ ዝና ምናምን ሰምታ ሄደች እሱ ወዳለበት ስፍራ። እንዲታወቅ እንዲገለጥ እንዲታይ ያደረገው። አንዳንድ ጊዜ አብረው የነበሩ በቃ አሁን ምናቃቸው ቅድም ያልኳችሁ ግንን ያሉ ሰዎች ምናቃቸው ምናምን ፎቶቸውን ፕሮፋይል የምናደርግባቸው ምናምን ሰዎች የሆኑ ዘመንም ነበሩ። ከ20 ዓመት በፊትም ነበሩ። ከ25 ዓመትም በፊት ነበሩ። የዛሬ 15 ዓመትም ነበሩ። ያኔ እንደሱ አልሆኑም። ስለዚህ የእናንተ የነበረውን በትራችሁን እግዚአብሔር ሲቆርሰው እጃችሁ ላይ የነበረችውን 5 እንጀራ ሲቆርስ ለሕዝብ ሁሉ ሲሰጥ ያኔ 5000 ሰው በልቶ ይላል 12 መሶብ ተረፈ ይላል። ሃሌሉያ። ነገራችሁን እግዚአብሔር ሲያገኘው ሞገስ ሲጨምርበት እሱ ምንም ሳይጨምርበት ይደምቃል፣ ይተርፋል፣ ለብዙዎች ይሆናል። ለጥቂት የነበረው ነገር ለብዙዎች ይሆናል። መብራት እኮ አብርታችኋል አይደል? ጌታ ኢየሱስ ተራራው ስብከት ላይ ጋን ውስጥ ብታስቀምጡት አለ። እየበራ እኮ ነው። የብርሃኑን ጥቅም ግን የሚያውቀው ጋኑ ብቻ ነው። ጋኑ እኮ እየበራለት ነው። ግን መብራቱ ለጋኑ የሚሰጠው ትርጉም ምንም ነው። ምክንያቱም ጋኑ አበራህለት አላበራህለት ምንም ትርጉም አይሰጡም፣ አይጠቅሙም። እስቲ አስቡት፣ ትልቅ ጋን ቢኖራችሁ ጋን ውስጥ ሻማ አብርታችሁ ውስጥ ቁጭ ብታደርጉበት ጋኑ ምን ይጠቀማል? ቢበራለትም አይጠቀምም፣ ባይበራለትም አይጎዳም። ግን ሻማው ግን እየቀለጠ ነው። ሻማው ግን እያለቀ ነው። ሌላ ቦታ አብርቶ ሊደምቅበት። ለዚህ እኮ ነው ለሙሴ ይሄ ሕዝብ እምቢ ካለ ሌላ ለበረታ ሕዝብ ወስጄ ሾመሃለሁ አለ። ምክንያቱም እየበራለት እየደመቀለት ሕዝቡ ሊረዳው አልቻለም። በቃ ሌላ ቦታ ወስጄ ላብራህ አለው፣ ሌላ ቦታ ወስጄ ላድምቅህ አለው። ኖ አለ። ስለዚህ
ምን አደረገ የቤቱ ሰው? ያ ጋን ውስጥ ይበራውን የነበረውን መብራት አውጥቶ ይላል መቅረዝ ላይ ይሰቅለዋል አለ። አሁን እዛኛው ቦታ ላይ አይጠቀምበትም፣ ጋኑ መብራቱን አይጠቀምበትም። ስለዚህ ወደሚጠቀምበት ቦታ ወስዶ ያስቀምጠዋል። አንዳንድ ሰዎች ባላችሁባቸው ቦታዎች ላይ ይጠቀሙባቸው ይችላሉ። ከዚህ ቀደም እኔ ነግሬያቸዋለሁ። እኔ በነበርኩበት ቤተክርስቲያን የራሴን ግጥም ተገልግዬ አውቃለሁ። ተጋብዘው መጥተው ሰዎች ሊያገለግሉ ግጥም 3 ነው 4 ገጣሚያን መጥተው እንዳጋጣሚ ሆኖ እንዳጋጣሚ ነው እነዛ የተጋበዙት ሰዎች የኔን ግጥም የሚወዱ ሰዎች ናቸው እና በተጋበዙባቸው ቦታዎች የኔን ግጥም ያቀርባሉ። እኔ ቁጭ ብዬ በግጥሜ ተገልግዬ አውቃለሁ። 3ቱም ወጥተው የኔን ግጥም ያነበቡት እና እኔ እኮ ቁጭ ብያለሁ፣ እዛው ቁጭ ብያለሁ። ዋው አንተ እንደዚህ ነው እንዴ? እነሱ ሲያነቡት ደግሞ ያምራል እያልኩ ተገልግዬ አውቃለሁ። ምን ማለት መሰላችሁ? ጋን ውስጥ ተቀምጠህ ለጋኑ ጥቅም አልሰጠህም ማለት አንተ አላበራህም ማለት አይደለም። ቦታ ነው ያላገኘው፣ ስፍራ ነው ያላገኘው። ስለዚህ እግዚአብሔር ስፍራ ይሰጣል። የምትሰማበት ነገር የሚወጣበት ነገር የሚወጣበት ቦታ ይሰጣል። ኦኬ፣ የሆነ ቦታ ላይ ሰዎች በደንብ አልሰሙም። ኦኬ፣ ስለዚህ አስታውሳለሁ የዛሬ 16 ዓመት ምናምን ኤልሻዳይ ቴሌቪዥን ያኔ ገና በጣም ፌመስ የነበረበት ብቸኛ ቲቪ የነበረበት ጊዜ ስለነበረና ሄጄ ጠየቅኳቸው። ደብዳቤ ጻፋሉኝ። ደብዳቤ ጻፍኩኝ። ምንድነው የምትፈልገው ሲሉኝ ግጥም ማቅረብ ፈልጋለሁ አልኳቸው። ግጥም ፈልጋለሁ የኔ ብቻ ሳይሆን የብዙ ወጣቶችን ግጥም እየመጡ እንዲያቀርቡ ምናምን ብዬ ፕሮፖዛል ጻፋሉኝ። ጽፌ ያስገባው። ከዛ ሳምንት ሳምፕል ይዘና ተባልኩ። ወሰድኩ። ወደዱት። ቀጥል ተባልኩ። ተሰጠኝ ፕሮግራም። ለ15 ዓመታት እዛ ቦታ ላይ ያልተሰሙ ግጥሞች አገር በሙሉ እንዲሰማቸው ሆነ። እኔ ብቻ አይደለም፣ ብዙ ገጣሚዎች የመጡ ግጥማቸውን የሚያቀርቡበት መድረክ ተፈጠረ። በኢትዮጵያም በዓለምም ደረጃ የሚሰማ ሆነ። አንድ አጥቢያ ያልተሰማ ግጥም ነው የምልህ። አንድ ቁጭ ያልክበት ቦታ ያልተሰሙ ነገሮች አገር ምድር የሚሰማበትን እድል እግዚአብሔር አመቻች። አልተሰማህም ማለት ነገር አይሰማም ማለት አይደለም። ቦታ የሚሰማበትን ቦታ እግዚአብሔር ያመጣል፣ እድል ያመጣል፣ ጊዜ ያመጣል። ጌታ ይባረክ። ከጋን ውስጥ ያወጡታል። መብራቱ ነበረ፣ እየበራ ነበረ፣ ዋጋ እየከፈለ ነበረ፣ እየደማ ነበረ። ከዛ ቦታ ያወጡትና ምን ያደርጉታል? መቅረዝ ላይ ይሰቅሉታል። ያን ጊዜ ምን ይሆናል አለ? ለቤቱ ሁሉ ብርሃን ይሆናል። ለቤቱ ሁሉ ይጠቅማል። ሰው ዕቃ እያተረማመሰ መሄድ ያቆማል። ለምን? ቤቱ በብርሃን ስለሚሞላ። የወደቁ ዕቃዎች ይነሳሉ፣ የተበለሻሹ ዕቃዎች ይስተካከላሉ። ለምን? ቤቱ በብርሃን ስለተሞላ። ብርሃኑ ትክክለኛ ቦታውን ስለያዘ፣ ስፍራውን ስለያዘ ነበረ። ግን የቦታ ችግር ነበር። ቦታው ተስተካከለለት። መቅረዝ ላይ ወጣ፣ ከፍ ብሎ ደበራ፣ ደመቀ። ቤቱ በሙሉ ታየ። ቤቱ ላሉ ሰዎች ሁሉ ጥቅም ሆነ። የነበረው እጃችሁ ላይ የነበረው በትር አገልግሎት ላይ ሲውል ማለት የሆነ ከሰማይ ዱብ አይልም ነበረ። አስቀምጦት ነበረ ውስጣችሁ። እግዚአብሔር አስቀምጦት ነበረ። ታለንታችሁ እግዚአብሔር ውስጣችሁ አስቀምጦት ነበረ። ጸጋችሁን እግዚአብሔር ውስጣችሁ አስቀምጦት ነበረ። ዝማሬውን እግዚአብሔር ውስጣችሁ አስቀምጦት ነበረ። ምን ያደርገዋል? ይገልጠዋል። ወይም ደግሞ የቦታ ለውጥ ያደርጋል። ከጋን ውስጥ ያወጣና በተራራ ያለች ከተማ ልትሰወር ከቶ አይቻላትም እንደሚል ልትሰወሩ ወደማትችሉበት ከፍታ ያወጣችኋል። ደምቃችሁ እንድትበሩ ያደርጋችኋል። ሰው ሁሉ እንዲያያችሁ ያደርጋችኋል። በትራችሁን እግዚአብሔር ሲያገኘው የእናንተ በትር መባሉ ያቆምና ሙሴም የእግዚአብሔርን በትር ይዞ ወጣ የሚል ቃል ታነባላችሁ ዘጸአት ላይ። የእግዚአብሔርን በትር ይዞ ወጣ። እንዴ ራሱ አልነበር እንዴ? ትላንት አሁን ግን የእግዚአብሔር ሆኗል።
አሁን እግዚአብሔር ሆኗል። ትላንትና የሙሴ ነበር። እኔ አዲስ አበባ ስገባ 40 የሚሆኑ የዘፈን ግጥሞች ይዤ ነው የገባሁት። በቃ ለዘፋኞች ግጥም በቃ እየሰጠው ለሆን አንድ ሾልካ ይወጣቻለች አንድ ጓደኛ የዘፈናት። ከዛ ውጭ 40ዎቹን ቀድጃቸዋለሁ። የኔ ሀሳብ የኔ እቅድ እሱ ነው የነበረው። ምክንያቱም ለምን ካልከኝ የኔ ነዋ ግጥሙ የኔ ነው፣ ሀሳቡ የኔ ነው። ስለዚህ በዛ አልፎ ሂዶ ብዙ ደረጃ ደርስበታለሁ ምናምን ብዬ አስቤ ነበር። ልክ ጌታ ሲያገኘኝ ይሄ ነገር ለጌታ ነው መሆን ያለበት። ስለዚህ መስዋዕት አለባቸው፣ መቀደድ አለባቸው። ያንተ የነበረውን ነገር እግዚአብሔር ሲያገኝ የእግዚአብሔር ይሆናል። ሃሌሉያ! ለእግዚአብሔር ጥቅም መዋል ይጀምራል። ለጌታ ክብር መዋል ይጀምራል። ትላንትና ያንተ ነበረ። ትላንትና ገንዘቡ ያንተ ነበረ። ትላንትና አቅሙ ያንተ ነበረ። ትላንትና ጉልበቴ የምትልበት ጥሬ ግሬ የምትልበት ጉዳይ ነበረ። ልክ እግዚአብሔር ሲያገኝ ግን ያንተ መሆኑ ያቆምና የእግዚአብሔር ይሆናል። ቋንቋ ይቀየራል። ከእርሱ ለእርሱ ማለት ትጀምራል። ትላንትና በስመ አብ ሌትና ቀን ለፍቼ ጥሬ ያገኘሁት ለፍቼ ያገኘሁት የምትልበት ጉዳይ ልክ እግዚአብሔር ሲያገኝ ሁሉ በእርሱ ሆነ ማለት ትጀምራለህ። ለምንድን ነው የሚሆነው ከተባለ ለእርሱ ክብር ደግሞ ማለት ትጀምራለህ። ሃሌሉያ! የተሰጠህን እንደታና መልሰህ ትሰጠዋለህ። ለእርሱ ክብር ትጠቀምበታለህ። ለእርሱ ታውለዋለህ። ስለዚህ እጃችሁ ላይ ያለው በትር ምንድን ነው? ዛሬ እጃችሁ ላይ ያለው በትር ምንድን ነው? ዛሬ እግዚአብሔር እጃችሁ ላይ ያስቀመጠው በትር ምንድን ነው? ኧረ ምንም የለም። እሺ ነገስ ምን ይታያል? ነገህ ላይ ምን ይታያል? ነጋችሁ ላይስ ምን ይታያችኋል? ሁለቱ በትሮች የሚለውን ሀሳብ በዚህ ይኸውልህ፣ ሁለት በትሮች አሉ በሕይወታችን ውስጥ። አንደኛው የሚታይ፣ አንደኛው የማይታይ። አንደኛው እጃችን ላይ ያለ፣ አንደኛው ነጋችን ላይ ያለ። አንደኛው የሚጠቅምም ያልመሰለን ግን ነገ እግዚአብሔር ለብዙዎች የሚጠቀምበት። እንደው ዛሬ ስለ ግጥም አነሳው ደጋግሜ። በልጅነት ተገርፌ አውቃለሁ። ግጥም ጻፍክ ተብዬ ማለት አዘር ገርፎኝ ያውቃል። አዝማሪ እኔ አለኝ ባረሰው ማለት ሰርግ ቤት ሄጄ እንኳን አጨብጭቤ አላውቅም። አንተ በማን ወጥተህ ነው አለ። በማን ወጥተህ ነው አንተ? ምንድነው መሰላችሁ በጣም ያሰለቸው ነገር እንትኑ እየጻፍኩ ስመጣ ሰው ሲሞት የህይወት ታሪክ መጻፍ ጀመርኩ ማለት ነው። ይነግሩኛል የህይወት ታሪካቸውን፣ እኔ ቁጭ ብዬ ታሪካቸውን ጽፍላቸዋለሁ። ከዛ ሰው በሞተ ቁጥር ቤታችን በሌሊት መንኳኳት ጀመር ማለት ነው። ይህ አስማሪ ልጅ በቃ ፋዘር ከእንቅልፌ ስነሳ ዱላ ነው የሚጠብቀኝ። በማን ወጥተህ ነው አንተን ምናምን። ለካ እግዚአብሔር ለሆነ ስራ እያዘጋጀው ነው፣ ለሆነ ጥቅም እግዚአብሔር እያዘጋጀው። የእናንተ የነበረው ነገር ልክ እግዚአብሔር ሲያገኛችሁ እሱን ራሱ እግዚአብሔር ይጠቀምበታል። ለከበረ ነገር ይጠቀምበታል። ለተሻለ ነገር ይጠቀምበታል። ከ40 ዓመት በላይ ወይም 30 ዓመትም 20 ዓመትም ይሆናል ሙሴ እጁ ላይ የነበረው በትር። አንድም ቀን አንተ በትር ሆይ ባህር ትከፍላለህ፣ አንተ በትር ብሎ አያውቅም። እንደሚከፍልም አያውቅም ሙሴ ራሱ። እነዛ ሲያድግ ያያቸውን በፈርዖን ቤት የነበሩትን ጠንቋዮችን የሚያንበረክክበት በትር እንደሆነ አያውቅም።
እግዚአብሔር በውስጡ ያስቀመጠውን ተልእኮ የሚፈጽምበት በትር እንደሆነ አያውቅም፣ ግን ውስጡ ተቀምጦበታል። እዛ በትር ውስጥ ግን አቅም አለ፣ ችሎታ አለ። በእናንተ ውስጥ እግዚአብሔር ያስቀመጠው አቅም አለ። በእናንተ ነገር እግዚአብሔር ያስቀመጠው አቅም አለ። ለትውልድ የሚጠቅም አቅም አለ። ተገልጦ ለብዙዎች በረከት የሚሆን አቅም አለ። ስሙ ይባረክ። ምን ታያለ? ሁለተኛው በትር እሱ ነው። ምን ታያለ? የለም። አሁን ዞር ብትል ጓዳ ውስጥ አታየውም። እጅ ላይ የለም፣ ቤት ውስጥ የለም፣ ጓዳ ውስጥ የለም፣ ዙሪያ ውስጥ የለም። ብትዞር አታገኘውም። የምታየው ነው እሱ። እሱን ነገን እያሰብክ የምታየው ነው። ፍጻሜህን እያሰብክ የምታየው ነው። እኔ አንዳንድ ጊዜ አንድ ጓደኛ አለ፣ ኢንጂነር ጓደኛና ሳልኩ የሆነ ስዕል ስዬ ወደፊት የሚኖረን ቸርች ስናገለግል ምናምን ብዬ ሳልኩለት ማለት ነው። ዲዛይን ምናምን ተምራል እንዲ ያለ፣ አይ እኔ ምንም እውቀቱ የለኝም፣ ግን እንዲህ ነው የሚሆነው፣ መድረኩ እንደዚህ ነው ምናምን አለ። እስካሁን የሆነ ቦታ አይቼው ነበር፣ ባለው በስክሪፕቶ ስዬ አስቀምጬው ነበረ። አሁን ይሁን መቼ ይሁን አላውቅም፣ ወደፊት ቢሆን ይሆናል። አንዳንዱ ነገር እጅ ላይ ላይኖር ይችላል። አሁን አድዋ ተብሎ ተሰርቷል ፒያሳ ላይ። ፒያሳ ሳገለግል የሚያቆኝ ሰዎች አሉ። ታጥሮ ለብዙ ዓመት የተቀመጠ አላሙዲ ይመስለኛል አጥሮ አስቀምጦት ነበረ እዛ ፒያሳ ላይ አደባባይ፣ አሁን 00 አድዋ የሚባለው ማለት ነው። እና አሉ ጓደኞች ይህም ቦታ እግዚአብሔር ይቀይረዋል፣ እንዞርላችኋል። እንዞራለን እንደሞኝ ማለት ነው። እንዞራለን ቃል አውጡላችሁ፣ ቃል እንዳውጣና ምናምን ሄዳለን ማለት ነው። ምንም እኮ የለም ያለ የታጠረ ሰው እየሄደ የሚሸናበት ብዙ ነገር የተበላሸ ለብዙ ዓመት ታጥሮ የተቀመጠ ቦታ የነበረበት ማለት ነው። አንዳንዱ ነገር አሁን የለም ማለት ነገ የለም ማለት አይደለም። አሁን ስታዩ ባዶ ሊሆን ይችላል። አሁን ስታዩ ምንም የሌለ ሊመስል ይችላል። አሁን ስታዩ ምንም ሊሆን ይችላል። ግን እግዚአብሔር በዛ ቦታ ላይ ምን አሳይተዋል ነው ጥያቄ። እግዚአብሔር በአንተ ነገ ላይ ምን አሳይተዋል? ምን አሳይተዋል? ምን ታያለህ? ምን ታያለሽ? ኦኬ፣ ራሳችንን ደግሞ እንጠይቅ። ምን አያለሁ? አይኔን ስጨፍን ምን ይታየኛል? ነገዬን ሳስብ፣ አገልግሎቴን ሳስብ፣ ምድሬን ሳስብ ምን ይታየኛል? ምንድነው የሚታየኝ? ምንድን ነው እግዚአብሔር በነገ ላይ ሊሰራ ያሰበው ያቀደው ነገር? ምን ታያለህ? የለውዝ በትር አያለሁ ካልክ ጌታ የሚለው ቀጥሎ እንደዚህ ነው፣ መልካም አይተሃል። መልካም አይተሃል መቼ እንደሚል ታውቃለህ? እርሱ ያየውን ካየህ። ካላየህስ ደግመ እይ ነው የሚለው ለሰውየው። ሰው እንደዛ ሲወዛወዝ ይታየኛል እንዳለው ሰውዬ ድገምና እይ ነው የምትባለው። እግዚአብሔር ያየውን ካየህስ መልካም አይተሃል፣ እፈጽመው ዘንድ በቃሌ እተጋለሁ ነው የሚለው። ጌታ ይባረክ። ስለዚህ መልካም አይተሃል እንድንባል እግዚአብሔር ያየውን ማየት ይሆንልን። አሜን። እግዚአብሔር በሰጠን መክሊት ነግደን የምናተርፍ ሰዎች አድርገን። ቅድም ብያቸዋለሁ፣ ባልሰጠን ነገር አይጠይቀንም። የሚጠይቀን በተሰጠን ነገር ነው። የሰጠውህን ምን አረከው ነው የሚለ። የሰጠውን መክሊት ምን አረከው፣ አተረፍክበት ወይ ነገድክበት ወይ ነው እንጂ የሚለ ያልሰጠህንም ጨምረህ። አሁን እኛ ሀገር አንዳንድ አገልግሎቶች እድገቶች ናቸው አይደል? ወንጌላዊ ሆኖ ድሮ የምታውቁት ሰውዬ አሁን አፖስትል ሆኗል። እንደ ወንጌላዊነት እኮ ውልደት ነው፣ እድገት አይደለም። እንደ ፍጥረታዊ ስራ
ከዲፕሎማ ዲግሪ ከዲግሪ ማስተርስ ምናምን እያልክ የምታድግበት እድገት አይደለም። ግን ብዙ ሰዎች እጃቸው ላይ ስልጣን ስላለ ራሳቸውን በራሳቸው መሾም ስለሚችሉ አሁን ነገሮች ቀላል ስለሆኑ ወይ አንዱም የሚያውቁትን የከበረ ትልቅ ስም ያለውን ሰውዬ ድሮ በብዙ ቦታ ሲያገለግል የሚታወቀውን ሰውዬ ጠርተው ራሳቸውን ይሾሙና ስማቸውን ይቀይራሉ። ግን ሰውየው ውስጡ የተቀመጠው ወንጌላዊነት ስለሆነ አፖስትልም ሆኖ የዳነውን ሕዝብ ያድናል እያለ ነው የሚሰብከው። እኔ ገጥሞኝ ያውቃል እንደሱ። ሰውየው ስሙ አፖስትል ነው፣ ጸጋው ግን ወንጌላዊ ነው። ስለዚህ ቁጭ ብሎ የዳነውን ሕዝብ ኢየሱስ ያድናል። እንዴ ድኖ እኮ መጥቷል ኦልሬዲ። ለምንድን ነው እንደዛ የሚሆነው ካልከኝ ጸጋው እሱ ነው፣ የተጠራበት ጥሪ እሱ ነው። ስሙ ነው የተቀየረው። ሰውየው ስሙ ተቀይሯል። አፖስትል ወይ ፕሮፌት ወይ ሐዋርያ ወይ አስተማሪ ምናምን ሆኗል። እሱ ውስጥ እየሰራበት ያለው ጸጋ ግን የወንጌላዊነት ጸጋ ነው። ያድናል ባያድንም በቃ ጌታ ጌታ ነው ብሎ የመጣውን ሕዝብ ያድናል እያለ ይሰብከዋል። ወንጌላዊነት ወደሆነ ጸጋ መሸጋገሪያ አይደለም። እንደ ወታደር ቤት ከመቶ አለቃነት ወደ ሻለቃነት ምናምን የምታድግበት እድገት አይደለም። ወንጌላዊ ካደገ በኃይል የተሞላ ወንጌላዊ ነው የሚሆነው። ወንጌላዊ ካደገ በመንፈስ የተሞላ አጋንንትን የሚያስወጣ እንደ ፊልጶስ ካስፈለገ የሚነጠቅ ካስፈለገ የእግዚአብሔርን ስራ ለመስራት በኃይልና በሙላት ተሞልቶ የሚያገለግል በፈውስ የሚያገለግል ነው እንጂ የሚሆነው አድጎ ወደ ሌላ ጸጋ አያድግም። ቦንኬ ወንጌላዊ ሆኖ ነው የሞተው። በቃ ይታደግ ውልደት ነው። ወንጌላዊ ሆኖ የተወለደ ሰው ወንጌላዊ ሆኖ ነው የሚሞተው። እኛ ሀገር በተለይ በሙሉ ወንጌል ቸርች ለፓስተርነት መጠባበቂያ ነው ወንጌላዊነት። ቀደም ባለው አሁን ተሻሽሎ ይሆናል አላውቅም። ቀደም ባለው ጊዜ ግን ወንጌላዊ ከሆንክ እድገትን ቁጭ ብለህ ትጠብቃለህ። ፓስተር የምትሆንበትን ቀን ቁጭ ብለህ ትጠብቃለህ። ልክ አይደለም፣ መጽሐፍ ቅዱስ አይደለም። ምን ወዳቸው ቤተክርስቲያኖች ስላደረጉት ልክ አይሆንም የእግዚአብሔር እውነት። ስለዚህ መክሊታችን እግዚአብሔር በሰጠን ነገር ነው የሚሸልመን። የሰጠን ጸጋ አለ አይደል? 2 ሰጥቻለሁ 5 እንዴት አላረከውም ብሎ አይጠይቃችሁም። የሰጣችሁን ነው የሚጠይቃችሁ። ሰጥቼ ነበረ ምን አረከው የሚላችሁ የሰጣችሁን እንጂ ጌታ ሆይ እንደው አንተን ላስደስት ብዬ ያልሰጠኝንም ጨምሬ ሰራሁ ብትሉት ጎሽ ልጄ ምናምን አይላችሁ። ሲጠይቃችሁ የሰጠውን ምን አረከው ነው የሚለው። እመኑኝ በጣም ብዙ ሰው ባልተሰጠው ወንበር ነው የተቀመጠው። አሉ የምናውቃቸው ስም ያላቸው ትልልቅ ስም ያላቸው ብጠራ ያው እኔ ማን ነኝ ለማለት ነው እንጂ ብዙ ሰው ባልተሰጠው ወንበር ተቀምጧል። ታውቀዋለህ ወንበሩ እንዳልሆነ ወይ ጠቦታል ወይ ሰፍቶታል። አንዳንድ ጫማዎች አሉ እኮ አይደል ከቁጥራቸው ውጭ የምታደርጓቸው። አንዳንዴ እንደሱ እኮ አለ። የሆነ ጊዜ ነበረ በልካችን ያለበስንባቸው ጊዜያቶች እና የሆኑ ሰዎች የጠበባቸው የሰፋቸውን አሳስበኝ ብለው ይሰጠዋል እና አንዳንዴ እንደ ሸሚዝ ኮቱን አጥፈ የምታደርግበት ጊዜ አለ። ምክንያቱም ተልቋል። አንዳንዱን ደግሞ የታናሽ ወንድምን ለብሰ የወጣ ነው የሚመስለው። ጥብብ ብሎ አንተ ላይ ተጣብቆ ምንድን ነው ምናምን ተብለ ማለት ነው። የጠበበውም ልክ አይደለም፣ የሰፋውም ልክ አይደለም። ከቁጥራችሁ ያነሰ ጫማ ብታደርጉም ልክ አይደለም፣ ከቁጥራችሁ የተለቀ ጫማን ብታደርጉ ልክ አይደለም። ሁለቱም አያስኬዳችሁም። ሁለቱም ምቾት አይሰጣችሁም። አንዳንድ ሰዎች ተቀምጠውበታል ወንበሩ ግን ታየዋለህ ወይ ጠቧቸዋል ወይ ሰፍቷቸዋል። የሚያምረው እግዚአብሔር በሰጠን ቦታ ላይ ስንቆም፣ አንዳንድ አካላቶቻችን የማያምሩ ግን የሚያምረውን አካላችንን እንዲንቀሳቀስ እምቡር እንድል የሚያደርጉ የማይታዩ
ቢታዩ ውበት የሌላቸው አካላቶቻችን አሉ አይደል? አንጀታው ምን ውበት አለ? እኔ ከማናንሽ እንዴ በዛ ቁጭ ብዬ የተበላውን ምግብ እያደቀቁ እያጣሩ ምግብ ለሰውነት መላክ አላበዛችሁትም እንዴ ብሎ ቢያምጽ አንጀት እኔም እንደ አይን እንደ አፍንጫ እንደ ጆሮ አየር እየተቀበልኩ አካባቢን እየቃኘው ማየት አልፈልግም እንዴ? እስኪ ልውጣ ብሎ አንጀት ቢወጣ ምንድነው የሚፈጠረው? አምቡላንስ ነው የሚጠራው። ሲጀመር አያስወጡትም። ከወጣ ደግሞ ታፍኖ ወደ ተይዞ አምቡላንስ ተጠርቶ ኦፕራሲዮን ክፍል ነው የምትገባው። እንዴት ትወጣለህ ተብሎ ወዲያውኑ በመርፌ በምናምን ሰፍተው ነው የሚያስገቡት። ብራዘር ያንተ ቦታ ውስጥ ነው ምን ትሰራለህ ተብሎ ማለት ነው። በቃ አንዳንድ ሰው እንደዛ ነው የተሰጠው፣ በውስጡ ነው እንዲያገለግል የአንጀትን ስራ እንዲሰራ ነው። በቃ አንጀት የሚያምረው ቦታው ላይ ነው። እንዳለንም ያወቅ ነው ነግረውን መኖርን ያወቅ ነው ታይቶ አይደለም። የማይታዩ ግን የሚገርም አገልግሎት የሚያገለግሉ ሰዎች አሉ። ችግሩ ምንድነው መሰለህ? እነዚህ የማይታዩ አገልግሎቶች በቃ አንድ ቀን መታየት ያምራቸዋል። እንደው ብታይ ቦታ ብገለጥ ምን ችግር አለው? ማይክ ይዞ 45 ደቂቃ መስበክ ችግር ቀላል ምናምን ብሎ ይወጣል። አረ ብራዘር ቦታ አይደለም። ቦታ በውስጥ ሆኖ ተሰውሮ ሰውየውን የሚያገለግለውን ሰውዬ አንተና አንቀሳቃሹ ሞተሩ አንተና አይ ችግር አለ። ማናያቸው ግን አስገራሚ አገልግሎት የሚያገለግሉ የአካላቶቻችን ክፍሎች አሉ። እንደ ልብ ያሉ፣ እንደ ሳምባ ያሉ፣ እንደ ኩላሊት ያሉ፣ እንደ ጨጓራ ያሉ አይታዩም። አንዳች እርግጥም አለችኝ። አይን ሊያምር በመነጽር አፍንጫ ተረግጦ ጆሮ ዋለ ጎብጦ የምትል አጭር ነች በጣም። አይን ሊያምር በመነጽር አፍንጫ ተረግጦ ጆሮ ዋለ ጎብጦ። እንደው ጆሮ ምን ልታገኝ ነው እንደዚህ ጎብጦ የዋልከው ብትሉት ለአይኑ ውበት ነው የሚላችሁ። አይንን ከአቧራ ለመከላከል ለራሱ ጥቅም አይደለም። የጆሮ መጉበጥ የአፍንጫ መደፍጠጥ ለራሳቸው ጥቅም አይደለም፣ ለባልንጀራቸው ጥቅም፣ ለአይን ጥቅም። አይን ጤናማ ሲሆን እነሱም ጤናማ ስለሚሆኑ፣ አይን አጥርቶ ቢያይ ለነሱም ጥቅም ስለሆነ፣ አይን አቧራ ሳያገኘው ተከልሎ ቢውል ለነሱም ጥቅም ስለሆነ፣ ለአካሉ ጥቅም ተባብረው ይሰራሉ አካሎቻችን፣ ፍጥረታዊ አካሎቻችን። መንፈሳዊ አካላችን ደግሞ አስቡት።